ሰጥቼ ነገ ከነገ ወዲያ ስለዚህ ጉዳይ አወራዋለሁ ይረጋጋ ብዬ አስቤ ነበር። አዲስ አበባ በገባ ድካም ላይ ሆኜም ቢሆን እውነቱን እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። እሷ ግን እኔ ምንም አይነት በቀል አላደረኩም ሚላት በዚህ ጉዳይ ላይ መስጠታችሁን እንዳታቋርጡ እስከ መጨረሻው ድረስ አብራችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር መጥቻለሁ። ዛሬ ግን እንዳለ በነ ልዑል ዙሪያ በነ ዘላለም ደግሞ ምን እንደሰራ በኤርሚያስም እንግዲህ እየተሯሯጠለት ላለ አንድ ጋዜጠኛ ስለ ሳሚም እንግዲህ በዚህ ሁሉ ሰብሰብ አድርጌላችሁ ነው የመጣሁት። ስትጀምሩ ፕሊዝ ላይክ አድርጉ እስኪ። እኔ ግን እንደ ሰው ላይክ አድርጉ ላይክ ሰብስክራይብ አድርጉ ስለማላችሁ ይሆን አላውቅም። የእውነቴን እኮ ነው። ሁል ጊዜ ስመጣ ይሄ ላይክ አድርጉ ሰብስክራይብ አድርጉ የሚለው እረሳዋለሁ። ምንም አልላችሁም። እናንተም እየዘለላችሁ ከስንት አንድ መልካም የሆናችሁ ሰዎች ከስንት አንድ ሰዎች ናችሁ ላይክ የምታደርጉ። ቪዲዮውን ከ300 እስከ 400 600 ሰው አይቶት 40 እና 20 ሰው ነው ላይክ የሚያደርገው። ግፋችሁ ግፍ ነው። የእውነት ይህ ሁሉ ሰው ገብቶ ቪዲዮ እያየ ላይክ የሚያደርጉት ግን ትንሽ ናቸው። አረ ተው ግን ተው፣ በእናታችሁ አታስቁኝ። ለማንኛውም በዛች ጉደኛ ኤልሳ እንኳን ደስ አላችሁ። ኤልሳ አልኩኝ ይቅርታ፣ መቅደስ ማለቴ ነው። በመቅደስ ዙሪያ ነው የመጣሁላችሁ። ዘላለም እንግዲህ ቪዲዮ ሰርቷል። በቪዲዮ መሀል ደግሞ ስለሷ መልሶ ገጠር ሂዶ ነበረ። ቀን ላይ አይታችኋል። ቪዲዮ ሰርቼላችሁ ትናንት ማታ ከስንት ሰዓት ነው ያሉት? ገጠር ገባ። ከዛ ከሷ ከልዑል ጋር ተገናኙ። በስልክም ካላያችሁት ወደታች ወረድ ብላችሁ የኔም ቪዲዮ ማየት ትችላላችሁ። ዘላለም እና ልዑል የሰሩትን ማለት ነው ገጠር ላይ እሱን አይታችሁ ነበረ። እንግዲህ ያላያችሁ ሰዎች ደግሞ ገብታችሁ እዩ። ከገጠር ሲመለስ ዘላለም እንግዲህ ማንን ይዞ እንደመጣ እንግዲህ ሲጀመር እኔ ብያችኋለሁ። ይቺ ሴት ከአጎትየው ቤት ስትወጣ ስትገባ ታይታለች ስለተባለች ጠበቁና ጀግናው ዘላለም እነ ልዑልም አሉ። በእርግጥ ግን ደግሞ የነ ልዑል የራሳቸው እንትን ነበራቸው። የያዙትም ሰው ስለነበረ እሱንም ቪዲዮ መስራት ስለነበረባቸው ከዘላለም ጋር ከሌላ ሰዎች ጋር ከጀርባ አሉ። ከአጎትየው ቤት ጎረቤት ጋር ተደብቀው እንግዲህ ይቺ ሴት እስከምትመጣ ድረስ ጠብቀው ማለት ነው። ቀኑ ሙሉ ባለ ዘላለም የሆነ በትዕግስት ጠብቀው ስትገባ አጎትየው ቤት እጅ ከፍንጅ መቅደስ ማለት ነው። አሁን ዘላለም ቀጥታ ይዟት ወደ አዲስ አበባ ከልጆቹ ጋር እነ ልዑልና ሚኪ ደግሞ እዛው ናቸው እየሰሩ ማለት ነው። ብቻ እንግዲህ የዚችን ጉደኛ ሴት በየጊዜው ስትሄድ እኔ አሁን ትናንት ወዲያ ከ3 ቀን በፊት ነው ጠፋች ብሎ ዘላለም እንትን ፖስት ያደረገው። ግን ደግሞ እኔ በጣም ተሳቅ የነበረው የለልዑል ነው ሳስብ የነበረው። በቃ ገጠር ከገባች እሱን እንትን እንዳትለው። አንደኛ እሱ አሁን አሪፍ ስራ እየሰራ ነው ካያችሁት። ዘላለም እና ሚኪ እየተጋገዙ በጣም የሚፈልጉት ወንጀለኛ እነሱን እስከ መግደል ድረስ የሚደርሱ ሰዎችም ቢኖርባቸውም ስራቸውን አላቆሙም። የቻሉትን ሁሉ እያደረጉ ነው። ሞት ደግሞ ከነዚህኞቹ በላይ ደግሞ የምታሳስበው ይቺ መቅደስ ስለነበረች መቅደስን ደግሞ እንግዲህ አጎት የተባለው ቤት ስትገባ እንግዲህ ዘላለም ሌሎቹም ሰዎች ተባብረው እንግዲህ ሞት ደግሞ የአካባቢ ሰዎች በጣም ያገዟቸው ለልዑል ለደህንነቱ ለዘላለም በቃ ለሁላቸውም የሆነ ክፋት ምንም የሌለባቸው ንጹህ ሰዎች እየደወሉ እንግዲህ የእሷና የአጎትየውን እንትን እየተናገሩ በየእንትኑ በየሰዓቱ እየተከታተሉ
ዘላለምን እዛው ጎረቤት ጋር እንትን ብለው ተደብቀው ልክ እሷ ስትመጣ ስትገባለት ገብቶ ይዞ ወደ አዲስ አበባ መጥቷል ማለት ነው። አሁን እኔ በጣም ግራ እየገባኝ ያለው ይዞ መልቀቅ ይሄ እቃቃ ጨዋታ ነው። እኔ ግራ ነው የሚገባኝ። በጣም ይቅርታ አድርጉልኝ ማለት ነው። ለምን አይሰጡም ለህግ ነው እኔ የምለው። ይቺ ሴትዮ መታ ቤት የምትቀመጥ ከሆነ እንደፈለገሽ ወታ ትግባ በቃ። በተደጋጋሚ አያቸዋለሁ። ከስህተታቸው አይማሩም። እነሱም ይደክማሉ፣ ይለፋሉ። የእነሱ ጉልበት ምንም አያሳዝናቸውም። የእውነት እኮ ነው የምላችሁ። እኔ እዚህ ጋር ለእናንተ ቪዲዮ የእነሱ መረጃ ፈልጌ ጠብቄ ስንት ሰዓት ሙሉ እስከሚሉ ድረስ አይቼ ቪዲዮ ምን ላይ እንደሆኑ ምናምን ለእናንተ ለመናገር እንኳን በጣም ይደክማል። እነሱ ደግሞ ይህ ሁሉ መንገድ አቋርጠው ሂደው ይህን ሁሉ መንገድ አቆራርጠው ሂደው መልሰው ደግሞ እዛው ኧረ በስመ አብ። በእርግጥ ዘላለም በጣም የተቻለውን ሁሉ እያደረገ ነበር። በጣም ያግዘ ይሰራል። ግን ደግሞ ድካሙ ልፋቱ በተቻላቸው አቅም እሷን መያዝ ከያዙ አይቀር ወዲያውኑ ለህግ አሳልፈው ቢሰጡ፣ አንደኛ ለራሳቸው ለደህንነታቸው። እቺ ሴትዮ ሴት ናት፣ ምንም አቅም የላትም። የፈለገው ነገር መሄጃ ወዲያ ወዲህ ስትል ማንም አይመጣም ብላ ነው አጎቷ ቤት የተቀመጠችው። ቀን ትገባለች፣ ልዑልን ትሰልላለች፣ ማታ ደግሞ አጎቷ ቤት ትገባለች። እና ይሄ ነገር ደግሞ ትንሽ ከባድ ነው። ለማንኛውም ይዘዋት ወደ አዲስ አበባ መጥቻለሁ ብለዋል። እንግዲህ እነ ልዑል ደግሞ ምን አይነት እንትን እየሰሩ እንደሆነ እያያችሁ ነው። በእነሱ ላይ ምን እየተደረገባቸው እንዳለ ከትናንት ወደ ጀምሮ ትናንት በእነሱ ላይ ብዙ ነገሮች እየመጡባቸው ነው። ግን ይህ ሁሉ ነገር ተቋቁመው እስካሁን ድረስ ስራቸውን ምንም አላቆሙም፣ እየሰሩ ነው። ግን ደግሞ አሁን ላይ እኔ እንደኔ ዝም ብዬ ሰዎች የአካባቢ የምንም ስታዩ በእርግጥ ለልዑል በጣም መረጃዎች ብዙ ልጆች መረጃዎች እያቀበሉት የሆነ ወጣ ያለ ነገር ሲያዩ እየደወሉ ምናምን የሚያውቁት ሰዎች ልዑልን ለራሱ ደህንነት ብዙ ነገሮች እያገዙት ነው። በተቻላቸው አቅም ደግሞ ከዛ ከተማ መውጣት አለባቸው። ገባችሁ? እነሱ የሆነ ነገር ከሚያደርጓቸው ሁሉን ነገር ትተው ሰው ለራስሽ ማለት አንዳንዴ ለሰው ስትኖሪ ለራስሽ መኖር አለብሽ። እኔ ለሰው ብዬ መቼም አልሞትም። ስለዚህ እነሱ ደግሞ በራሳቸው እንትን ትተው የራሳቸውን ኃላፊነታቸው የራሳቸውን ችግር ሁሉ እየተጋፈጡ ለሰው እየሞቱ ነው ያሉት። ይሄ ነገር ትንሽ ከባድ ነው። ዘላለም ማነው ልዑል ደግሞ የሆነ ነገር ከጀመረ ታውቁታላችሁ። ዘላለም የምትከታተሉ ሰዎች ዘላለም አልኩኝ ልዑልን በደንብ ታውቁታላችሁ። የሆነ ነገር ከጀመረ እስከ መጨረሻው ድረስ ነገሩን እንትን ሳይል አያቆምም። ይሄ ደግሞ ትንሽ እልህኝነት ራስን ከእንትን አሳልፎ መስጠት ትንሽ ከባድ ነው። ግን ነገሩ እስከ መቼ ነው ይሄ ነገር የሚቀጥለው? እኔ ራሱ አሳስቦኛል። መቼ ነው ልዑል ይሄ ከዚህ ነገር የሚወጣ? ብዙ ልጆች እንትን የምትሉ ሰዎች አላችሁ። እኔም ባውቀው ደስ ይለኝ ነበር። ግን እኔም እንደናንተ የሚደርሰኝን ማስረጃ የሆነ ነገር ወደ እናንተ ከማለት ውጭ ምንም አውቀው ነገር የለም ውዶቼ። ከባድ ነው የእውነት። ወዴት እየሄዱ እንደሆነ አላውቅም። ትንሽ አሁን ደግሞ ሰዎቹ በየጊዜው ከሚያመጡት ከምንሰማው በላይ ልዑል ላይ ደግሞ አሁን ተነስተውበታል። በግራ በቀኝ ልዑልን እንትን ለማስገደል የሚያደርጉት ነገር ይሄን ነገር ሁሉ እያየ ልዑል ግን ይሄው ምንም ላቆም አልቻለም። እየሰራ ነው ያለው። ኤርሚያስ ለምን አያግዝም እያላችሁ ብዙ ልጆች እያዩ ነው በኮሜንት ስር። ኤርሚያስ ስራ እየሰራ ነው። ባለፈው እኔም ስወቅሰው ነበረ። ሰው በሚያስፈልገው ሰዓት ለምን ጠፋ ኤርሚያስ እያልኩኝ ነበር። ግን
እሱም አንድ ጋዜጠኛ ሳሚ የሚባለው ልጅ እሱ ጠፍቶ እሱ እየተፈለገ ነው። አንዴ ሞቷል ይሏቸዋል፣ አንዴ እንትን ነው እያሉ በሱ ዙሪያ ነው እየሰራ ያለው ኤርሚያስ ማለት ነው። ሳሚ በእርግጥ ሁላችሁም ታውቁታላችሁ። ያው በዚህ ዙሪያ በዚህ ነገር የሚሰራ ሰዎች እያንዳንዳቸው ምን አይነት ችግር ውስጥ እንዳሉ እሱም በተቻለው አቅም እንግዲህ ሳሚን ከያዙ ሰዎች ለማትረፍ እንግዲህ እየተሯሯጠ ነው። ጊዜ ካለውም ያግዛቸዋል። በመሀላቸው ምንም አይነት ጸብ የለም። ተጣልተው ነው የሆነ ሆኖ ነው ምናምን የምትሉ በኮሜንት እያየዋችሁ ነበረ። አነባለሁ የምትጽፉትን ኮሜንት። ሁለታቸው ምንም ጸብ የለባቸውም። ለምን ይጣላሉ? እርግጥ ባለፈው ዘላለም ማን ነው ልዑል ገጠር አትሄድ እሄዳለሁ። በዛ መሀል ደግሞ ትንሽ ጸብ እንትን ብለው ነበር። ነገሩን ደግሞ ራስ በራሳቸው ወደ ሚዲያ እንትን ሳይሉ በውስጥ ጨርሰውታል ማለት ነው። እና ብዙም እየተጣሉ አይመስለኝም። የስራ ብዛት ነው፣ እየተሯሯጠ ነው፣ እያያችሁት ነው። ወይ አርፎ ተቀምጦ ቢሆን ለምን አያግዝም ትላላችሁ፣ ግን እየሰራ በቀን በቀን ቪዲዮ እየሰራ ነው ኤርሚያስ። ስለዚህ ያኛውም ሳሚንም ማትረፍ ስላለበት ያንን ችግር ላይ ሆኖ ልዑልን አግዝ ማለት ይሄ ራስ ወዳድነት ነው። ከኛ በላይ ከነገራችን ላይ ከባለቤቱ ምን ያውቃል የሚባል አባባል አለ። እኛ ከምናወራው በላይ እነሱ በደንብ ይተዋወቃሉ። አንዳንድ ሰዎች እኛ ለምን ልዑልን ብዙዎቻችን ልዑል ስለምንወደው ይመስለኛል የሆነ ነገር ሲመጣ ልዑልን ለምን እንትን አይልም። እኔ በራሴ በግሌ ልዑል ነው ትኩረት የማደርገው። ልዑል ዘላለም በቃ ለምዶብኝም ይሁን አላውቅም። ሌሎቹ ይጎዱ ማለት አይደለም፣ ግን ደግሞ ተሎ ብሎ የሚመጡልኝ ሁለታቸው ናቸው፣ ዘላለም እና ልዑል። ከድሮም ጀምሮ እነዚህኞቹ አሁን ነው እኔ ያወቅኳቸው። በነ ልዑል በነ ዘላለም ነው ያወቅኳቸው። እና ጋይዝ በሱ ምክንያት ነው እንግዲህ ልዑል የምንለው። ሁለቱም ሳሚም በሉት ኤርሚን በሉት ማን ነው ዘላለም እንኳን ማናቸውም ክፉ ነገር አይንካቸው። ለእኛ ሲሉ ነው እየተሯሯጡ ፍትህ ለሚፈልጉት ወገኖቻችን ፍትህ እያስገኙ ነው። ስለዚህ ሁሉንም ክፉ ነገር አይንካቸው። የእውነቴን ነው የምላችሁ። በጣም ነው እኔ ከሁሉም በላይ ምኞቴ ነው። ሁልጊዜም ክፉ ነገር አይንካቸው ነው የምለው። የእነሱን ክፉ አያሰማን። ለማንኛውም ዘላለም እንግዲህ ለፍቶ ደክሞ እንግዲህ አልቀረም። ያችን ወደ ሊሆነ ሴትዮ ይዟት መጥቷል። እንግዲህ የት እንዳረጋት እነግራችኋለሁ፣ ትንሽ ጠብቁኝ ብሏል። እንግዲህ ዘላለም እንሰማለን። እንግዲህ መጨረሻዋ ምን እንደሚሆን የዚች መቅደስ እንደ መቅደስ ይዛብር እንትናል መርዝ የበላች አይጥ ይመስል ዝብር አረጋት። ብታይ በስመ አብ መንፈስ ቅዱስ። ሰው ደቃኗ ደረሰ እንዲህ ወገን። ኦ ማይ ጋድ! ኧረ ምን አይነት ሴት ናት! ዝብር አረጋት በቃ ወዲያ ወዲህ ወዲያ ወዲህ ወዲያ ወዲህ እንዳረጋት ይሄው ስንት ወር ሆናት። አሁን ልዑል ጋር እንኳን ከተቀመጠች የቤት ኪራይ የለባት፣ የምግብ ወጪ የለባት። ቁጭ ብላ በሰው ሀሳብ እየመላች ለሰው ጉድጓድ ለሰው ሴራ ትቀመማለች። እኔ እሷን ቢያደርግኝ አያርግብኝና ማለት ነው፣ ምሳሌ አያርግብኝ። ግን የቤት ኪራይ የለባት፣ የምግብ የምን ልዑል ነው ተጨንቆ ተጠቦ ለእሷ ተሰርቶ የሚመጣላት። ዝም ብላ ቁጭ ናት ብላ እያመሰገነች። እንደ ልዑል አይነት ሰው እኮ የለም። የእውነት በዚህ ሁሉ ደረጃ እየሰራችው ሌላ ሰው ቢሆን አሳልፎ ለህግ ነው የሚሰጣት። እዛ ነፃነቷን አታገኝም። ጨለማ ቤት ቁጭ ብላ ስታለቅስ ነው። እዚህ ጋር ግን እንደፈለገች እየሆነች እየተሽከረከረች። ግነት ከምስጋና ቢስ ሴት ናት። የእውነት በጣም ምስጋና ቢስ ናት። ያ የጨለመው ህይወት ናፍቋት ይመስለኛል። አላቅም እንግዲህ እነሱ ያውቃሉ። እርስ በርሳቸው ወስደው ይሰጣሉ ወይስ አትታሰርም? መጨረሻው እናያለን። እንግዲህ ልዑል የያዘው ነገር እንግዲህ እያለቀልኝ ነው፣
ነገሮች ሁሉም አሪፍ እየሄዱለት ነው። እንግዲህ በሱ ላይ እንኳን ብዙ ሴራዎችን ብዙ ነገሮች እየተሰሩለትም ቢሆንም ግን ደግሞ ጀግናው አይበገሬ እሱም ወደፊት ነው። ጠላት እሱን ለመጎተት ብዙ ነገሮች ቢያደርጉ የተቻለውን ሁሉ እያደረገ ነው። የተቻለውን ሁሉ እየሰራ ነው። ሚኪም እግዚአብሔር ይስጠው በተቻላቸው አቅም እየተባበሩ ነው። ለማንኛውም ስትጠይቁኝ ነበረ ብዙዎቻችሁ በውስጥም የመቅደስን ነገር እንግዲህ መልሰው መታለች ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ሁሉም ነገር ለበጎ ነው። አንዳንድ ጊዜ በጣም ብዙ ደክማችሁ ለፍታችሁ መጨረሻችሁ ደግሞ እንደዚህ ሲሆን፣ ዘላለም ደግሞ በጣም አዝኖ ነበረ በእኔ ምክንያት ምናምን እያለ ነበረ። እሱ በእርግጥ ምንም አላጠፋም፣ እያገዘ ነው ያለው፣ የአቅሙን እየሰራ ነው እና ልናመሰግነው ይገባል እንጂ ዘላለምን ልንወቅሰው አይገባም። ለማንኛውም ሁሉም ነገር ተስተካክሏል ብሏል። እስኪ የዛሬው ቪዲዮ ይመስላል። ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። ሰላም ፍቅር እንመኛለን። ቪዲዮ ውስጥ ላይክ ሼር እያደረጋችሁ ባይ ባይ።